ሴቶችን የሚወሰውሳቸው ሸይጣን ይመጣና አንቺ እኮ በጣም ቆንጆ ነሽ፣ ይሄ ውበትሽ እስከመቼ ነው ተደብቆ የሚኖረው? ውበት እኮ ሊታይ ነው እና አሳያቸውና ሁሉም ስላንቺ ያስብ። አንቀጥቅጩ። በሁሉም አንጎል ውስጥ መቀመጥ አለብሽ። አለባበስሽ እስከመቼ ድረስ ነው ራስን የሚደብቅ የሚሆነው? እድሜ እኮ ይሄዳል። ደግሞ እኮ የሚገርም አሪፍ ምክር እኮ የሚመክር ነው መሰለህ። እድሜ እኮ ይሮዳል፣ ጊዜሽን ሳትመሲ ይሄዳል ይላል። ለኛም ለወንዶቹ ይሄ ጉልበት፣ ይሄ ቁመና፣ ይሄ ወጣትነት ዘመን በደንብ እኮ ልትጠቀምበት ይገባል። በቃ ኢንጆይ ልታደርግበት ይገባል። ከዛ ተውበት ስናስብ በወንጀል ወድቀን እኔና እናንተ ተውበት ስናስብ ምንድነው በዚህ እድሜ አንተ ተውበት የምትለው? ምንድነው? ገና ስንት ጊዜ አለ። ቁርአን ኢማን ስትል ይመጣና በጣም ጊዜ እንዳለህ ነው የሚነግረን። እሱ ግን በጣም ጊዜ አጭር መሆኑን ያውቃል። እውነታውም ያ ነው። እኛ ያለን ሀብት፣ ብቸኛ ሀብት የኛ አሰት time is our asset። የኛ treasure፣ የኛ ሀብታችን ጊዜ ነው። ጊዜን እንደ ወንዝ አስበው፣ እንደሚወርድ ወንዝ። ወንዝ ዳር ላይ ቆመ የሚወርድ ወንዝን ስታየው የመጀመሪያው ውሃው ይሄዳል። ከዛ ቀጣይ ሁለተኛው ውሃ ነው። ከዛ ሶስት እያለ ይሄዳል። መልሰህ እኮ ያንን እኮ ውሃ ማየት አትችልም። መልሰህ አታየውም። የኔና የእናንተም ጊዜ ይሄ ነው። የኛ የተሰጠን ጊዜን እንደ ውቅያኖስ አድርጋችሁ ሳሉት። ጊዜን እንደ ውቅያኖስ አድርጋችሁ ሳሉትና እኔና እናንተ 100 ዓመት ቢሰጠን 150 ዓመት እዚህ ምድር ላይ የምኖር ቢሰጠን አይደለም 67 አይቀርና ውቅያኖስ አድርገ ጊዜውን አስብና ጊዜ ከተፈጠረበት ጊዜ አንስቶ አሁን እስካለንበት ድረስ የጊዜን ስፋት አስቡትና ከዛ ያንን የጊዜ ስፋት እንደ ውቅያኖስ አድርጋችሁ አስባችሁት like a drop of ocean። ከውቅያኖሱ ድሮፕ ጠብታ ነው እኔና እናንተ። እኔም እንዲገባኝ የምፈልገው ነገር እናንተም እንዲገባችሁ የምፈልገው ነገር ቢኖር የጊዜን አስፈላጊነትና የጊዜን ጥቅም። በቃ እኔ ጊዜ ነኝ ማለት በቃ በጊዜ ነው የምገለጠው፣ ስኬቴም ውድቀቴም ጊዜ ነው ብለን ማመን መቻል አለብን። ለዛ እኮ ነው አላህ ቁርአን ውስጥ ወልዐስር በጊዜ እምላለሁ፣ ሱረቱል ዐስር በጊዜ እምላለሁ። የጊዜ ምዕራፍ አለን እኛ ቁርአን ውስጥ። ሴንስ ኦፍ ኡርጀንሲን እኮ ለማሳየት ነው፣ ስለ ጊዜ ሁሌ እንድናስብ ነው። ለምን? ሸይጣን ስለ ጊዜ እንዳናስብ ነው የሚፈልገው። አላህ ደግሞ ስለ ጊዜ እንድናስብ ስለሚፈልግ ሱረቱል ዐስር ብሎናል፣ የጊዜ ምዕራፍ። አላህ ሁላችንም በጊዜያችን የምንጠቀም ያድርገን። አሜን።